ዴቭና ባርኮት አሁን የሌለ ጦርነት ውስጥ ገቡ በአደይ ምክንያት። አደይ አሁን የባርኮቴን ፍቅር ተቀብላለች። አሁን ደግሞ ዴቭ ባርኮትን እንቅ አርጎ ይዞ ለካ እስካሁን ስትጫወቱብኝ ነበር አንተም አደይ አለ። አደይ አሁን ይሄ ነገር ይፈጠራል ብላ ሳታስብ ፍቅርን ለማናደድ ብላ ወንድምሽ ፍቅረኛ ነው ብላ ተናገረች። ግን ራሷ ላይ ሌላ ችግር ጠመጠመች። ባርኮቴ ደግሞ የድሮ ፍቅረኛው ብቅ አለች። እንዴ ከማንኛቸው ሊሆን ነው ባርኮት? ያችኛዋን ብርሃን ነው ማንትስዮ ያላትን እንደገና ይህን ያክል እንደምወዳት ወይም ደግሞ ለእሷ ያለኝ ስሜት የጠፋ መስሎ ነበር። አሁን ሳያት እውነቱን ስቀበል ልቢ እየተሰማው ነው ሌላ ነገር አለ። አደይንም ፍቅሩን ገልጾላታል። እንዴት ነው ነገሩ? አደይ እድል መሞከሪያ ናት እንዳለውም ዴቭ እውነትም እድል መሞከሪያ አይደለችም። ለማንኛውም እንግዲህ ሴቶቹ ሴት ሲበዛ ጎመን ጠነዛ። ሊሊና ሊዲያ ለብቻቸው ይናከሳሉ። አደይና ፍቅር ይናከሳሉ። ባርኮትና ዴቭ ደግሞ ይናከሳሉ። እንዴ ብቻ አንዳንድ ጊዜ አዋቂ የሌለበት ቤት ምንም ደስ አይልም የሚባለው ወደው አይደለም ማለት ነው። እንግዲህ ድብልቅልቁን አውጥተውታል። ባርኮትም ልብሱን ሰብስቦ እወጣለሁ አለ። ዴቭም ልብሱን ሰብስቦ እወጣለሁ አለ። ሊሊና ኤላ ደግሞ ደስ የሚል የፍቅር ወይም ደግሞ የልደቷን ቀን እያከበረላት ይገኛል። አሁን ሊሊ እንደገና የተወለደች እስከሚመስላት ድረስ በደስታ ትፍነቀነቃለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጣም በሚከብድ ሁኔታ አሁን ዴቭ በጣም እየተናደደ ስሜታዊ ሆኖ ይገኛል። እዛም ቤት ላለመቀመጥ ወስኖ አክስቱ ጋር ሊሄድ ተነሳ። ሊዲያ ደግሞ ስርዓት አልጥነቷ ሊሊ ላይ ውሃ ደፋችባት። ሊሊ ጫው በጥብጣ ነው የሰጠቻት ውሃም ጭሌ ስትላት፣ እናም ኢላ ከዛሬ ጀምረሽ እንዳትመጪ ብሎ ሊዲያን በጥፊ ደርግሞ አባረራት። ሊዲያ ግን የሚገባት አይደለችም። ለራሷ ብቻና ብቻ ነው ራስ ወዳድነት የበዛበት። ፍቅር ደግሞ እንዴት ሰራተኛ አግብተህ ታዋርደናለህ? እኔን ብቸኛ እህትህን ትተህ ምን እያደረግክ ነው ባርኮቴ አለችው። ምንም ነገር መስማት አልፈልግም እንዴት አወቅሽ አላት። ግን መጀመሪያ ሲገባ መጀመሪያ የድሮ ፍቅረኛውን ካገኘ በኋላ ባርኮት አደይ ጥላው ወደ ቤት በመጣችበት ሰዓት እዛ ቁጭ ብሎ በሚያስብበት ጊዜ የድሮ ፍቅረኛው ድንገት መታ ባርኮቴ አለችው። ከዛም እሷ ደግሞ አግብታ ሳይሆን ያክስቷ ልጅ እንደሆነም አብሯት የነበረው ነገረችው። ግራ ተጋባ እና የምትዩ ነገር እውነትሽ ነው አላት። አዎ አክስቴ ስለሞተች እሱ ልጇ ደግሞ ከኔ ውጭ ማንም የለውም፣ ግዴታ እኔ ጋር መሆን ነበረበት። አሁን ደግሞ እና መተሽ ነው? መጥቼ ነው ግን ተመልሼ እሄዳለሁ ስትለው ባርኮት ተናዶ ተመልሰሽ ልትሄጂ ታዲያ ምን መጥቻለሁ ትያለሽ አለና ብድግ ሲል እንደ ባርኮቴ ቁጭ በልና የተፈጠረውን ነገር ላስረዳህ ስትለው ቁጭ አለ። እውነቱን አወቀ። አማራጭ የለውም። ኢላ ጋር ሄደ። ለኢላ ሲነግረው እኮ ለእሷ ስሜት አለ ሲለው፣ አዎ እኔ ለእሷ ያለኝ ስሜት ያበቃ ነበር የመሰለኝ፣ ግን ደግሞ የእውነት የተሰማኝ ስሜት እውነቱን ስነግረኝ ለብርሃን ከባድ ነው አለው። ይገርማል። አደይ አለ። ምሬ ምን አለው። አደይም ፍቅርን ገልጭላት እንደማትፈልግ ጥላኝ ሄደች አለው። እናም ምን አልፈልግም ማለቷ አደይ በጀ አለዛ ሌላ ትልቅ ችግር ውስጥ ነበር የምትገባው። አሁን እሺ ብትል ምን ትላለህ አለው። ከዛም ሊሄድ ብሎ እቤት ሄደ። ሊዲያ ደግሞ እነ ኢላ ቤት ሄዳ ውሃ አንጭሌ ብላ አዘዘቻት። እሱን ስታዘው እኔ አመጣልሻለሁ ሲላትም ኢላ አይ እሷ ታምጣልኝ፣ እሷ ምን ትሰራለች እዚህ ተጋርማ አለችው። ኢላዬ ቁጭ በል እኔ አመጣልሃለሁ ብላ ሊሊ ሄደች።
ከዛም ጫውን በጥብጣ ስትሰጣት ምን አባሽ ነው ያረግሽው ብላ እፊቷ ላይ ውሃውን ደፋችው። እንግዲህ ሊዲያ ጥፊዋን ቀምሳ እቤት ተመልሳ ስትነፋረቅ ፍቅር ደግሞ ምን ነሻል እየጠራሽ ሰላም ሳትኝ የገባሽው አለቻት። ውጪልኝ ባክሽ አለቻት። ባክሽ ምን ነሽ ነው ስትልም ኢላና አባረረኝ ለልል ብሎ አለች። እና ቁጭ ብለሽ ማልቀስ ነው አትነፋረቂ እንደህጻለሽ ባክሽ ብላ ጥላት ሄደች። ከዛም ዝም አለች። ሲቀጥል ሊሊ ደግሞ አደይ ጋ መጣች። አደይ ብቻዋን ቁጭ ብላ እያሰበች ነበረ። ከዛም ደውላ ነበር የጠራች። ሊሊ አለች። ወይዬ ምን ተፈጥሮ ነው? አሁን በር ዘግተሽ አተላለቅሽብኝ ውጭና ሊሊ ዝመታለች አለቻት ፍቅር ሊዲያን። ሄደሽ እንደፈለግሽ አድርገሽ ነጫጫት ሜዳው ያንቺ ነው አለቻት። አይገርምም። አደይ ደግሞ እንኳን ደህና መጣሽልኝ ጨንቆኝ ነበር ሊሊ እያለቻት ምንድነው የተፈጠረው ስትላትም ባርኮት ፍቅሩን ገለጸልኝ አለች። እና ይሄ ደስ የሚል ነገር ነው አለቻት። እናንቺ ምን አልሽው ስትልም በቃ በሰዓቱ እስከ ዛሬ እያደረገልኝ ያለው ነገር በሙሉ በእህትነት በወንድምነት ነው ብዬ ስለማምን ምንም ለሱ ስሜት የለኝም። ሲቀጥል ደግሞ እውነት በቃ ጮሄበት ያልሆነ ነገር ተናግሬው ነው የመጣሁት አለች። ከዛም አይ እኔ ባርኮቴ ላንቺ የሚሆንሽና መልካም ልጅ ነው፣ እንኳንም ፍቅሩን ገለጸልሽ። የእውነቴን ነው ምልሽ፣ አንቺም ጥሩ ልጅ ነሽ፣ እሱም ጥሩ ልጅ ነው፣ አትጎዳዱም አለቻት። አሁን ያቺ ፍቅር የምትባለዋን እንግዲህ ፈጣሪ ይርዳሽ ስትላትም ምን አባታም አታመጣም ነግሬያታለሁ፣ ቅጥል ነው ያረኳት አለች። እሰይ ቅጥል በይ ትበል ራስሽን ጠብቂ አለቻት። ዋክሽ እሱ አይደለም ያስጨነቀኝ አሁን የደብ ነው አለች። ማለት አለቻት። ደብ በጣም ይወደኛል፣ እናም የሱ ስሜት ይሰበራል፣ ምን ማድረግ እንዳለብኝ አላቅም አለቻት። ከዛም ይህም ደግሞ በጣም ከባድ ነው፣ ፈጣሪ ይሁንሽ አለች። ከዛ ሊዲያ መታ አንቺ ውሻ ምን አባሽ ታረጊያለሽ አለች። መጀመሪያ ፍቅር መታ አንቺ ውሻ ለምን አባሽ ነው እዚህ ምን ትሰሪያለሽ? ለምን አባሽ ነው ሊዲያን ያባረርሻት አለቻት። ሊሊ ተነሳችና ስርዓት ብትይዥ ይሻልሻል አንቺ ከብረቢስ በማለት ጥላት ወጥታ ሳሎን እንዳለች ሊዲያ መጣችና ይህንን የሰው ንቂቷን ምላሷን ዘረጋች። ሊሊ ስጣርጋ ያዘቻት። አደይ ደግሞ ልትገላገል ስትል ምን አገባሽ በማያገባሽ ጠልቅ አትበይ ብላ ያዘቻት አደይን ፍቅር። ከዛ ፍቅር ደግሞ ፍቅርን አደይ ጫምዝዛ ይውልሽ ዝም ስንል የፈራን መሰላቸው እንዴ ብላ ልቀቅኝ እያለች ሁለቱም ሊሊም ሊዲያን ጣምዝዛ ያዘቻት፣ አደይም እንደዛው። ከዛ ደብ መጥቶ ምን እየሰራችሁ ነው ሲልም ይቅርታ ደብ ብላ ሊሊ ሄደች። ምንም አላደረግንም፣ በህርንበት እየተከታተሉ እነሱ ናቸው መቀመጫ ያሳጡን አለች አደይ። ከዛም እናንተ ቆይ ምን እየሆናችሁ ነው? ምን እያረጋችሁ ነው አለ ደብ ከንደቱም በላይ። ሁለቱም ፈርተው ብትንትናቸው ወጡ። ሊዲያ ወደ ክላሷ ገብታ ማልቀስ ጀመረች። ቀጠለና እንግዲህ ሊሊን ለመሸኘት ልሸኝሽ ብላ አደይ ወረደች። ከዛም ራስሽን ጠብቂ፣ አሁን ድሉ ያንቺ ነው፣ ምንም አያመጡም እያንዳንዷ አለቻት። እሺ በማለት ተቃቅፈው እንዳሉ ባርኮቴ መጣ። ባርኮቴ ሲመጣ እነሱ ተቃቅፈዋል። ባርኮቴ አለችው። እሺ ሊሊ እንዴት ነሽ? ምን ታረጊያለሽ እዚህ አላት። አደይ ጋ መጥቼ እኔም እኮ ደብ ጋ ነበርኩኝ ቆየች እያለ ነበር አላት። በቃ አሁን ልሄድ ነው ብላ ወጥታ ሄደች። እሺ በቃ ብሎ ወደ ላይ አደይን ሳያናግራት ወደ ላይ ሄደ። አሁን ባርኮቴ ልቡ መንታ ሆኖበታል። የሚያረገው ግራ ገብቷል። የድሮ ፍቅረኛው ወይስ ከአደይ ጋር? እቤት ሲገባ እንግዲህ ምን ሆኖ ይሆን አለች አደይ። ከዛም በጣም ያስፈራል፣ ለማንኛውም አሁን እሱ ካልጠየቀኝ ምንድን ነው የምለው አለች አደይ። አደይ ሞኝ አትሁኝ፣ ሂጂና አናግረው ያለውን ነገር አለቻት። እሺ ብላ ስትሄድ አደይም ደብ ባርኮትን ሳሎን ይዞታል ሴት አድርጎ። አሁን እውነቱን
እንድትነግረኝ እፈልጋለሁ። ባርኮቴ አደይን ታፈቅራታለህ ወይስ አታፈቅራትም? እውነቱን ንገረኝ አለ። ደግሞ እሱም ማን ነገረህ? ምን ይሆናችኋል አለ። ማንም ይንገረኝ፣ ስለጠየቅኩ ጥያቄ መልስልኝ አለው። እሺ አደይን አፈቅራታለሁ አለ። ፍቅር መጣችን። እውነት ባርኮቴ የተባለው ነገር እውነት ነው? አደይ ያለችው ነገር አላት። አለችው አዎ ፍቅር አለና ተቆጣት። ከዛም እንዴት አለችው። ከዛ ዳዊት ደግሞ በጣም ያሳዝናል። በጣም ወንድሜ ነው አብሮ አደጌ ነው ያልኩት ሰው እንደዚህ ካደረገኝ ማንን አምናለሁ? አንተም አደይም አስመሳይ ናችሁ በማለት ሲጥ አርጎ የያዘው። ከዛ ባርኮቴ እንደዚህ ይፈጠራል ብዬ አስቤ አይደለም አለችው አደይ። ዝም አለ ባርኮቴ እና እውነት ንገረኝ ሲለውም አዎ ደፍ አሁን ነው የመጣኸው አንተ እዚህ ቤት። አደይን ገና ስትመጣ ነው እኔ የምወዳት እኔ ያፈቀርኳት። ራስ ወዳድ ነህ። ለአንተ ብዬ ፍቅሬን አምቄ ባያስኩኝ አንተ እንደዚህ ትጮኻለህ? ሲቀጥል ደግሞ አንተ የራስን ብቻ ነው የምትከታተለው አለው። ዴቭን በጣም ተናዶ እንግዲህ ኮቶቱን አንኳተተ። ባርኮትም ለጊዜው ከፊታቸው መሰወር ስላለበትና ራሱን አዳምጦ ከየትኛዋ ጋር መሆን እንዳለበት መወሰን ስላለበት ኮተቱን ሰብስቦ ሄዳለሁ ሲል ፍቅር ባርኮቴ ምን እያሰብክ ነው? እውነት ሰራተኛ ግብተህ ልታዋርደን ነው? እኔን እህትህን ብቻ ያንትተህ አለችው። ዝም በይ አይመለከትሽም። በተለይ ለማየ ይህን ነገር ብትናገሪ ትንፍሽ ብትይ እኔን አያደርገኝ አላት። ወየት ነው የምትሄደው አለችው። አሁን ለትንሽ ጊዜ መሄድ እፈልጋለሁ፣ ሆነ ቦታ መሄድበታለኝ አላት። ከዛም ዳዊትም እንግዲህ ልብሱን ጠቅሎ ወጣ እሄዳለሁ ብሎ። እንዲሁም ደግሞ ባርኮቴም እንደዛው በጣም ያስቸግራል። ሊሊ ደግሞ ከዛ ተመልሳ ስትሄድ ኢላ የልደቷን ቀን አክብሮ በቃ ደስ በሚል ሁኔታ ተጠበቃት። እንኳን አደረሰሽ እንኳን ተወለድሽ ሲላት ግራ ገባት። በደስታ ጮቤ ረገጠች ሊሊ። እናም ያየችውን ማመን አቃታት። በጣም ተደሰተች። እናም ከዚህ በኋላ ትቷት የትም ቦታ ምንም ቢፈጠር ምንም ከጎኗ እንደሚሆን ቃል ገባላት። ደስ በሚል ሁኔታ ባርኮትና ዴቭ ሳይግባቡ በጭቅጭቅ አሳለፉ። እንግዲህ ባርኮቴ ወደ ቤት ሲመለስ ዳይመንድና ኪንጎ በሩ